ምስጋናችን ወደ ማደራ ይግባል። እጅ ረድቶን ምሕረት ይበስቶልን ቸርነት ይፈሶልን ለዚህ ጊዜ በቅተናልና ስሜ ለዘላለም ይባረክ። ስለ ነጋዴው አመሰግናለሁ፣ ስለ ገበሬው አመሰግናለሁ፣ ስለ መንግሥት ሠራተኞች አመሰግናለሁ። ስለ ሁሉ ስለ ሕዝባችን ከጫፍ እስከ ጫፍ ስለ ሕዝባችን ምስጋናችን ወደ ማደራ ይግባል። ስለ አዛውንቶች አመሰግናለሁ፣ ስለ ወጣቶች አመሰግናለሁ፣ ስለ ሴቶች ስለ ወንዶች አመሰግናለሁ። ምስጋናዬ አሁንም ለአንተ ብቻ ይሁን። እግዚአብሔር ትልቅ አምላክ ነው፣ ማንንም አይንቅም ተብሎ እንደተጻፈው እውነትም የማትንቀኝ እንደ ሰው ደረጃ የማትሰጠኝ ኃያልና ብርቱ ዘላለማዊ ስሜ ለዘላለም ይባረክ። እንግዲህ ወገኖቻችን ሰላማችሁ እጅግም የበዛ ይሁን። እንዴት ዋላችሁልኝ? ሰላም ናችሁ ሆይ? አሁንም እግዚአብሔር በያላችሁበት ሁሉ ይሄ ቪዲዮ የሚደርሳችሁ ሁሉ እጅግም ሰላማችሁ የበዛ ይሁን። እጅግም ደስታችሁ እርካታችሁ ከዕለት ዕለት እየበዛላችሁ ሰላማችሁ እጅግም የፈለቀ ይሁን። እግዚአብሔር በጤና ይባርካችሁ። እግዚአብሔር በሰላም ይባርካችሁ። እግዚአብሔር በሞገስ ይባርካችሁ። ስሙ ለዘላለም ይባረክ። እግዚአብሔር ወደ አንቺ ሲመጣ፣ እግዚአብሔር ወደ አንተ ሲመጣ ወንድሜ ሆይ ታሪክ ይቀየራል፣ ታሪክሽ ይቀየራል። ምክንያቱም ታሪክ መቀየር ማለት መደነቅና መገረም እስከሚሞላቸው ድረስ የሚንቁሽ ሰዎች ወይንም ደግሞ እንደ በታች የሚቆጥሩ ሰዎች ታምርና ድንቅ እስከሚሆንባቸው ድረስ እግዚአብሔር ታሪክሽን ይቀይራል፣ ታሪክን ይቀይራል። ስሙ ለዘላለም ይባረክ። አንድ በጣም ሁሌ የሚያስደንቀኝ ሁሌ የሚያስገርመኝ የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 9 ላይ ያለ ሰው ነው። ይህ ሰው ሌላ ጊዜ ማስተላልፌ ሊሆን ይችላል። ለኔ ግን ሁል ጊዜ አዲስ ነው። ለኔ ግን ይሄ ቃል ሁል ጊዜ ትኩስ ነው። ስሙ ለዘላለም ይባረክ። ይሄ ሰው ብዙ ሰው አልፎ ሊሆን ይችላል። ብዙ ሰው በዛ መንገድ አልፎ ሊሆን ይችላል። ማንም መፍትሄ የሰጠው አልነበረም። ብዙ ባለጠጎች አልፎ ሊሆን ይችላል። ሳንቲም ከመስጠት ውጪ ለዚህ ሰው ያደረጉለት ለዚህ ሰው የሰጡት መዳን አልነበረም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በዛ ስፍራ ሲያልፍ ለዚህ ሰው አንድ ነገር ሰጥቶታል። ስሙ ለዘላለም ይባረክ። ይህን ቃል በጌታዬ በኢየሱስ ክርስቶስ ስም አነባለሁ። ይሄ ቃል ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምራችሁ ስታነቡ ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየው ይላል። ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየው። ይሄ ሰው ዕውር ሆኖ ተወልዷል። ነገር ግን ብዙ ሰው አይቶ ቅድም እንዳልኩት ብዙ ሰው አይቶ አልፏል። ሳንቲምም ወርውሮለት አልፏል። እንዲሁም ደግሞ እግዚአብሔር ማሪ እንዴት ሆነ እንዲህ ተወለድክ ብሎ ጠጋ ብሎ እንኳን የጠየቀ ይኖር አይመስለኝም። ምክንያቱም ዕውር ሆኖ እንደተወለደ ሁሉም ያውቃል። ዕውር ሆኖ እንደተወለደ አገሩ ያውቃል፣ ቤተሰቡ ያውቃል፣ አካባቢው ያውቃል። ነገር ግን ይሄ ሰው ዕውር ሆኖ እንደተወለደው አንዳንዱ ኃጢአት ሰርቶ ቤተሰቡ ወይን ኃጢአት አለበት ወይን እሱ ኃጢአት አለበት ብሎ ስለሚያስቡ ማንም ይሄ ሰው መፍትሄ የሰጠ አልነበረም። ለዚህ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ስፍራ ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየው ይላል። ዕውር የሆነ ሰው አየው። አይቶ የማልፍ ወደዛ ስፍራ ሄዷል። አይቶ አላለፈም። ታሪኩን ሊቀይርለት ከሰው እኩል ሊያደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ስፍራ አልፏል። ዛሬ ወንድሜና እህቴ ሆይ እግዚአብሔር ብቻ ወደ አንቺ ይምጣ እንጂ ታሪክሽ ይቀየራል። እግዚአብሔር ብቻ ወደ አንተ ይምጣ እንጂ ታሪክ ይቀየራል። ምናልባት እሱ ኃጢአት ሰርቶ ነው እሷ ኃጢአት ሰርቶ ነው በዚህ ሕይወት ውስጥ የምትመላለስ ብሎ የሚፈርዱ ሰዎች ይኖራሉ በዚህ ምድር ላይ አሁንም በእኛ ዘመን ማለት ነው። ምናልባት በድህነት ውስጥ የምታልፍ ከሆነ ይሄ ድሃ የሆነ የዘር እርግማን ወይንም ደግሞ ቤተሰቡ ኃጢአት ሰርቶ ነው ብሎ የሚያስቡ የሚያውጁ ሰዎች ይኖራሉ። በዛም ዘመን እንዲህ ስለነበረው ማለት ነው። ከዛ በኋላ ደቀ መዛሙርቶቹ ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየው። ደቀ መዛሙርቶቹም መምህር ሆይ ይሄ ሰው ዕውር ሆኖ እንዲወለድ ኃጢአትን የሠራ ማን ነው ብሎ ጠየቁት ይላል።
ኃጢአትን የሠራ ማን ነው? ሰው ዝም ብሎ ዕውር ሆኖ አይወለድም። ይሄ ሰው ዕውር ሆኖ የተወለደው ኃጢአትን የሠራ ማን ነው? ወይም ቤተሰቦቹ ናቸው፣ ወይን ራሱ ነው፣ ወይን እንዴት ሆኖ ዕውር ሆኖ መወለድ የሚችል ኃጢአትን የሠራ ሰው ነው ብሎ በልባቸው ስለሚያስቡ ነው። ስሙ ለዘላለም ይባረክ። ዛሬም አንዳንድ ነገሮች ምናልባት የእግዚአብሔር ክብር መገለጫ ሊሆኑ ይችላሉ እንጂ ሰው ኃጢአትስ ስለሠራው ብቻ የሆነ ነገር አይሆንም። ሰው ኃጢአትስ ስለሠራ ብቻ በዚህ ምድር ላይ አይጎሳቀልም። ሰው ኃጢአትስ ስለሠራ ብቻ የሆነ ነገር አያልፍበትም። ምናልባት የእግዚአብሔር ክብር ይገለጥበት ዘንድ ሊሆን ይችላል። ይህን የሚያስተውሉት ግን በእግዚአብሔር መንፈስ የተሞሉ እግዚአብሔር ከነሱ ጋር የሆኑ ብቻ ናቸው። ይህን የሚያስተውሉ ይሄ ሰው የሚያልፍበት መከራ፣ እቺ ሰው የምታልፍበት መከራ እግዚአብሔር ክብር የሚገለጥበት ሊሆን ይችላል ብሎ የሚያስቡ በእግዚአብሔር መንፈስ የተሞሉ ናቸው እንጂ ሌላው ይሄን ሊያስብ አይችልም። ምናልባት አማኝ ሊሆን ይችላል። እሁድ ቸርች ባጥብቆ ሊመጣ ይችላል። ነገር ግን ያንቺን ነገር የሚረዳው ያንተን ነገር የሚረዳው በእግዚአብሔር መንፈስ የተሞላ እግዚአብሔር መንፈስ ከሱ ጋር የሆነ ብቻ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ የመጣው ወልድ የተረዳው ይሄ ሰው የተረዳው ማለት ነው። ስሙ ለዘላለም ይባረክ። ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየው። ደቀ መዛሙርቶቹም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአትን የሠራው ማን ነው? እርሱ ወይንስ ወላጆቹ ብሎ ጠየቁት። ኢየሱስም እንዲህ ብሎ መለሰላቸው ይላል፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወላጆቹም ኃጢአትን አልሠሩም አላቸው ይላል። እርሱ ወላጆቹም ኃጢአትን አልሠሩም። ስሙ ለዘላለም ይባረክ። አንዳንድ ነገሮች ጻድቅ እንደሚፈተን እግዚአብሔርን የሚፈሩት ሰዎች በዚህ ምድር ላይ እንደሚፈተኑ በዚህ ቃል ትረዱ ትችላላችሁ። ምክንያቱም ተደላድሌ ትኖራለህ፣ እንደፈለገ ትበራለህ፣ እንደፈለገ ትሆናለህ የሚል ቃል የለም። በዚህ ምድር ላይ አንዳንድ ነገሮች በቅዱሳን ላይ የሚያልፉ እግዚአብሔርን በሚፈሩት ላይ የሚያልፉ መከራና ችግር እግዚአብሔር ክብር መገለጫ ሊሆን ይችላል። እግዚአብሔር ክብር ይገለጥበት ዘንድ ሊሆን ይችላል። ኃጢአት የሚያጎሳቅል አለ። የኃጢአት ደሞዝ ሞት ነው የሚለው የእግዚአብሔር ቃል። ሰው ኃጢአትን እንዲሠራ አላበረታታውም። ነገር ግን የኃጢአት ደሞዝ ሞት ነው እንደሚል የእግዚአብሔር ቃል ከኃጢአት ራሳችን ሁል ጊዜ ልንጠብቅ ይገባናል። ነገር ግን አንዳንድ ነገር ከዘር የመጣ ነው ወይንም ደግሞ እሱ ኃጢአት ሰርቶ ነው እንዲህ የሆነ ሽባ ሆኖ የተወለደ፣ ዕውር ሆኖ የተወለደ፣ ድሃ ሆኖ የተወለደ የሚሉ ሰዎች አይጠፉም በእኛ ዘመንም። ነገር ግን አንዳንድ ነገር እግዚአብሔር ክብር ይገለጥበት ዘንድ ነው። እግዚአብሔር ከዛ ሰው ላይ እንዳለ ወይንም ያ ሰው ፈውሶ ታምር ሊያደርግ ስለሚፈልግ ሊሆን ይችላል። ስሙ ለዘላለም ይባረክ። የእግዚአብሔር ክብር በሱ ይገለጥ ዘንድ እንጂ ወላጆቹም እርሱም ኃጢአትን አልሠራም ብሎ መለሰላቸው ይላል። ዛሬም የምትኮነኑ ሰዎች፣ በጎረቤት የምትኮነኑ፣ በአካባቢ የምትኮነኑ፣ እርሱ ኃጢአተኛ ነው የምትባሉ፣ እርሷ ኃጢአተኛ ናት የምትባሉ ደስ ይበላችሁ። የእግዚአብሔር ክብር ይገለጥብሽ ዘንድ ነው። እግዚአብሔር ከአንቺ ጋር እንዳለ ይታወቅ ዘንድ ነው። እግዚአብሔር ታምርን እንደሚሠራ ይታወቅ ዘንድ ነው። ስሙ ለዘላለም ይባረክ። ብዙ ነገር እንከሰሳለን። ስሙ ለዘላለም ብሩክ ይሁን። እኔ ትላንትና የሚያውቁኝ ሰዎች፣ በበደል ውስጥ ሲያልፍ የሚያውቁኝ ሰዎች ዛሬ ይከሱኛል። ትላንትና እንዲህ አልነበርክም ወይ? ትላንትና ጠጪ አልነበርክም ወይ? ትላንትና ወንበዴ አልነበርክም ወይ ይሉኛል። አዎ ወንበዴ ነበርኩ፣ አሁን ግን አይደለሁም። ትላንትና ነበርኩ፣ በትላንትና አይደለም አሁን እየተገለጥኩ አለ። የእግዚአብሔርን ክብር አወራለሁ። ስሙ ለዘላለም ይባረክ። ምናልባት ያለፍኩበት ያ ሕይወት እግዚአብሔር ክብር ይገለጥበት ዘንድ ነው ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። የሰጠንን መሪ እግዚአብሔር ይጠብቅልን። ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። በጣም ይወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን።